አርቲስቱ በጠና ታሟል። በእስር ላይ የሚገኘው ሰለሞን ቦጋለም የብልጽግናው አገዛዝ የጸጥታ ኃይሎች የቴዲ አፍሮን የግል ስቱዲዮ ሰብረው ሲገቡ ለአሜሪካ መንግስት ደግሞ በቴዲ ጉዳይ ደብዳቤ ገብቷል። አብዱልፈታህ መሐመድ የተባለ የማህበራዊ ሚዲያ አንቀሳቃሽ በፌስቡክ ገጹ ላይ አንድ አስገራሚ መረጃን አጋርቶናል። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ በአጭር ጊዜ ውስጥ በሚሊዮኖች ዘንድ ተወዳጅነትን ያገኘው የቲክቶከሩ የካሉ ቡቲክ ጉዳይ አነጋጋሪ ሆኗል። እንግዲህ በስሙ የተከፈተ የኢንስታግራም አካውንት በአጭር ጊዜ ውስጥ 1 ሚሊዮን ተከታዮችን አግኝቷል ሲል አንዳንድ መረጃዎች ይገልጹልናል። ነገር ግን ይህ አካውንት የካሉ ቡቲክ ሳይሆን የሌላ ሰው መሆኑ ታውቋል። አካውንቱን የያዘው ግለሰብ ከፈለክ ልሸጥልህ እችላለሁ እያለ ይገኛል። እንግዲህ ዝርዝር መረጃውን አብረን የምናየው ይሆናል። እንግዲህ በምስሉ ላይ እንደምትመለከቱት አብዱልፈታህ መሐመድ የተባለ የማህበራዊ ሚዲያ አንቀሳቃሽ በፌስቡክ ገጹ ላይ አንድ አስገራሚ መረጃን አጋርቶናል። እንግዲህ አብዱልፈታህ እንደሚለው ከሆነ ካሉ ቡቲክ የቲክቶክ እንጂ የራሱ የሆነ የኢንስታግራም አካውንት የለውም ይለናል። እንግዲህ 1 ሚሊዮን ተከታይ የደረሰው የካሉ ቡቲክ የተባለው የኢንስታግራም አካውንት የራሱ የአብዱልፈታህ መሐመድ መሆኑን ገልጿል። ምንም እንኳን ቪዲዮዎች የካሉ ቡቲክ ቢሆኑም አካውንቱን የከፈተውና ተከታይ እንዲያገኝ ያደረገው እርሱ መሆኑን ተናግሯል። እንግዲህ የብዙዎችን ትኩረት የሳበው የአብዱልፈታህ የመጨረሻ ንግግር ነው። በዋጋ ከተስማማ ልሰጥ ዝግጁ ነኝ ጥሪ አቅርቧል። ይህ ማለት በካሉ ቡቲክ ዝና ተጠቅሞ ያሳደገውን አካውንት መልሶ ለባለቤቱ በገንዘብ ለመሸጥ ማቀዱን ያሳያል። እንግዲህ ይህ ጉዳይ በሁለት ጎራ ተከፍሎ እያነጋገረ ሲሆን በአንደኛ ወገን ይህ ሌብነት ነው፣ በሰው ስም አካውንት ከፍቶ መልሶ ለባለቤቱ መሸጥ አግባብ አይደለም ሲሉ፣ እንግዲህ በሌላኛ ወገን ደግሞ አብዱልፈታህ ጊዜውንና ጥበቡን ተጠቅሞ አካውንቴን ስላሳደገው ሊከፍለው ይገባል የሚል ክርክር ያነሳሉ። እንግዲህ የካሉ ቡቲክ ዝና ከቀን ወደ ቀን እየጨመረ ባለበት በዚህ ወቅት እንዲህ አይነት የዲጂታል ባለቤትነት ጥያቄዎች መነሳታቸው ብዙ ትምህርት ይሰጣል። የታዋቂ ሰዎች ስምና ዝና እንዴት ወደ ገንዘብ መቀየር እንደሚቻል ትልቅ ማሳያ ነው። እናንተስ ምን ትላላችሁ? አብዱልፈታህ ያደረገው ነገር ትክክል ነው ወይስ ካሉ ቡቲክ የራሱን አዲስ አካውንት መክፈት አለበት ትላላችሁ? በዚህ ጉዳይ ላይ አስተያየት ስጡልኝ፣ በኮመንት ሴክሽን ላይ አስቀምጡልኝ። መሳሪያ የታጠቁና በፌዴራል ፖሊስ ተሽከርካሪ የመጡ ታጣቂዎች ሴምሲ አካባቢ የሚገኘውን የቴዲ አፍሮ የግል ስቱዲዮና ቢሮ በኃይል ሰብረው መግባታቸውን የዓይን እማኞችና የቅርብ ምንጮች አረጋግጠዋል። ይህ ህገወጥ ኃይል እርምጃ የተፈጸመው ከምሽቱ 3 ሰዓት አካባቢ መሆኑ የታወቀ ሲሆን ታጣቂዎቹ ወደ ስቱዲዮ ጥሶ ለመግባት የህንፃውን ጥበቃ በከፍተኛ ሁኔታ መደብደባቸው ተገልጿል። የህግ አስከባሪ አካላት መደበኛውን የህግ አግባብና የፍርድ ቤት የብርበራ ትዕዛዝ ወደ ጎን በመተው በምሽት የዜጎችን የስራ ቦታና የግል ንብረት በኃይል መስበራቸው የሀገሪቱን የፍትህ ስርዓትና የዜጎችን ደህንነት ክፉኛ ጥያቄ ውስጥ የሚከት ድርጊት ሆኗል። ከዚህ ኃይል እርምጃ ባሻገር የጉዳዩን አሳሳቢነት እጅግ ከፍ የሚያደርገው የተሰበረው ቢሮ ይዘትና የተወሰዱት ንብረቶች ጉዳይ ነው። የቴዲ አፍሮ የግል ስቱዲዮ በጸጥታ አካላት መፈተሹና አንዳንድ ንብረቶች መወሰዳቸውን የሚገልጹ መረጃዎች እየወጡ ይገኛሉ። እንግዲህ እንደ ምንጮች ዘገባ ከሆነ ክስተቱ የተፈጸመው ባልታሰበ ሁኔታ ነው ብለዋል። የጸጥታ አካላት በድምፃዊ ስቱዲዮ አካባቢ በመገኘት እንዲሁም ወደ ስቱዲዮ ሰብሮ በመግባታቸው በውስጡ የሚገኙ የሙዚቃ መቅጃ መሳሪያዎች እንዲሁም የተለያዩ ኤሌክትሮኒክስ መፈተሻቸውንና እንዲሁም አንዳንድ ኮምፒውተሮችንና የመረጃ ማካተቻዎችን መውሰዳቸውን ተናግሯል። ይህ ድርጊት የተፈጸመበት ምክንያት እስካሁን ከሚመለከተው አካል በይፋ የተገለጸ ነገር ባይኖርም በደጋፊዎቹና በቅርብ ወዳጆቹ ዘንድ ትልቅ ድንጋጤና ጥያቄን ፈጥሯል። እንግዲህ ከሰሞኑ ከኢቶሪካ ከተሰኘው አልበም መውጣት ጋር በተያያዘ የተለያዩ ክስተቶች ስንመለከት ተስተውሏል። እንግዲህ ስቱዲዮውን ሰብሮ የገቡት ትክክለኛ የጸጥታ አካላት ናቸው ወይስ አይደሉም የሚሉትን አጠራጣሪነቱ እንደቀጠለ ሲሆን እስካሁን ባለው መረጃ መሰረት ስቱዲዮ ውስጥ የደረሰው የንብረት ጉዳት መጠንና የተወሰኑ እቃዎች ሙሉ ዝርዝር በሂደት የሚታወቅ ይሆናል ብለዋል። እኛም መረጃውን እየተከታተልን ለእናንተ የምናደርስ ይሆናል። በሌላ መረጃ ተዋናይ ሰለሞን ቦጋለም በተመለከተ የወጣ አንድ አሳሳቢ መረጃ ይዘንላችሁ ቀርበናል። አርቲስቱ በጠና ታሟል። በእስር ላይ የሚገኘው ሰለሞን ቦጋለም በወንድም ካሊድና በይገረም ደጀኔ ላይ ተጥሎ የነበረው የቤተሰብ ጥየቃ እገዳ ተነስቷል።
ከእስር ቤት ያለው መረጃ አቀርብላችኋለሁ። በህገወጥ የፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥረው በእስር ላይ ከሚገኙት ታዋቂ አርቲስቶች መካከል አርቲስት ሰለሞን ቦጋለ በከፍተኛ ህመም ምክንያት የሕክምና ክትትል እያደረገ መሆኑን ሰምተናል። አርቲስቱ ቀደም ሲል በነበረበት የስኳርና የደም ግፊት ህመም አሁን ላይ ጸንቶበት ለመቆጣጠር በመቸገሩ ምክንያት አብዛኛውን የእስር ጊዜውን በፖሊስ ሆስፒታል ሕክምናው በመከታተል እያሳለፈ እንደሚገኝ ታውቋል። እንግዲህ በተለያዩ የፊልም ስራዎቹ የምናውቀው ሰለሞን ቦጋለ በአሁኑ ወቅት በማረሚያ ቤት በጠና ታሞ እንደሚገኝ የሚገልጹ መረጃዎች በስፋት እየተሰራጩ ይገኛሉ። እንግዲህ ሰለሞን ቦጋለ በቁጥጥር ስር ውሎ በማረሚያ ቤት እንደሚገኝ የሚታወስ ሲሆን ሰሞኑን የወጡ መረጃዎች ግን የጤና ሁኔታው እጅግ አሳሳቢ ደረጃ ላይ መድረሱን ይጠቁማል። አንዳንድ ምንጮች ዘገባ ከሆነም ተዋናዩ ካለበት የጤና እክል የተነሳ በአስቸኳይ የሕክምና እርዳታ እንደሚያስፈልገው ገልጸዋል። በማረሚያ ቤት ውስጥ የሚገኙ የሕክምና አገልግሎቶች ከበሽታው ክብደት ጋር ሊመጣጠን ባለመቻሉ ወደ ከፍተኛ ሆስፒታል እንዲዘዋወር ጥያቄዎች እየቀረቡ መሆኑ ተሰምቷል። እንግዲህ ይህ ዜና በማህበራዊ ሚዲያ ላይ ከተሰራጨ ጀምሮ በርካታ የጥበብ አፍቃሪያንና የሙያ ባልደረቦቹ ፈጣሪ ይማረ በማለት ምኞታቸውን እየገለጹ ይገኛሉ። እንግዲህ እስካሁን ባለው መረጃ የጤና ሁኔታ ምን ያክል አሳሳቢ እንደሆነ በቀጣይ የሚደረጉ የሕክምና ሂደቶችን በተመለከተ የሚወጡ መረጃዎች እየተከታተለን ወደ እናንተ የምናደርስ ይሆናል። እንግዲህ ለሰለሞን ቦጋለ ፈጣሪ ምህረቱን እንዲልክለት እንመኛለን። ናይኪ ሌላ ሌቭል ላይ ነው ያለው። በአሁኑ እግራችሁ ላይ የምታደርጉት ብቻ ሳይሆን ከአይምሯችሁ ጋር የሚነጋገር ጫማ ነው ሪሊዝ ያደረጉት። they call it ናይኪ ማይንድ 001። ይህንን ጫማ ምንድን ነው እስከዛሬ ድረስ ሪሊዝ ከተደረጉት ስኒከሮች እንግዲህ በሌላ መረጃ እጅግ ለየት ያለና የብዙዎች አይንን የሳበው ናይኪ ማይንድ 001ን የምንመለከት ሲሆን ናይኪ በዚህ ስራው እንግዲህ ጫማን ወደ ስነ ጥበብ ደረጃ ቀይሮታል ቢባል ማጋነን አይሆንም። እንግዲህ ይህ ጫማ ከታየበት ቀን ጀምሮ መነጋገሪያ የሆነው በዲዛይኑ ሲሆን የጫማው ውስጣዊ ክፍል ልክ እንደ ሰው ልጅ ሽንቁር የተጠላለፈ የደም ስር ምልክትን የያዘ ጫማ ነው ተብሏል። እንግዲህ እጅግ ቀላል ከሆነና ለስላሳ ቆዳ ከሚመስሉ ምቹ ግብአቶች የተሰራ ሲሆን ለረጅም ሰዓት ቢቆሙበት ወይም ቢራመዱበት ድካም አይሰማዎትም ይለናል። እንግዲህ የናይኪ ተመራማሪዎች በተለይ ለየት ያለ ስታይል ለሚፈልጉና ቦልድ መሆን ለሚወዱ ሰዎች የተመረጠ ነው ብለዋል። እንግዲህ ስሙ ማይንድ የተባለው ወይም ደግሞ በአእምሮ ምልክት ዲዛይኑ የተሰራ ሲሆን እንግዲህ የሰው ልጅን ውስብስብ የአእምሮ ሀሳብን ወደ ቁስ መለወጥ የሚለውን ፍልስፍና ለማሳየት ሞክሯል። በአጠቃላይ እንግዲህ ናይኪ ማይንድ 001 ለየት ያለ ማንነትን መገለጫ ነው ሲሉ ተስተውሏል። እንግዲህ እናንተስ በዚህ ጫማ ላይ ምን አስተያየት አላችሁ? ለእናንተስ ስታይል ይሆናል ወይስ በጣም የተጋነነ ዲዛይን ነው? ኮመንት ሴክሽን ላይ ያሳውቁኝ። ቪዲዮን ከወደዳችሁት ላይክ ወይም ደግሞ ሰብስክራይብ በማድረግ እንዳትረሱ። እንግዲህ ለዛሬ የነበረን ቪዲዮ ይህን ይመስላል። በሌሎች አዲስና አዝናኝ መረጃዎች እስክንገናኝ መልካም ጊዜ